ዛሬ ጨረቃዎቹ እንግዲህ ፏ ብለው መጥተዋል። እውነት እንዴት ደስ እንዳሉኝ እና ቤተሰብ እንግዲህ ጨርጨር የምትሉ ደግሞ ተንጨርጨሩ ማለት ነው። እንግዲህ እዚህ ጋር ቅመሟ ማለት ነው ቅመሟ ጠጉሩ እንዳይተው ነው ማለት ነው ብሩኬ እና እንዴት ደስ እንዳሉ ማሻአላ ብያለሁ። በጣም አምሮባቸዋል፣ ፏ ብለዋል። እንግዲህ ፍቅር ፍቅር ብለዋል ማለት ነው። ፍቅር እብድ ብድ ብድ ስክር አድርጓቸዋል። ፍቅራችሁን ያዝልቅላችሁ መጨረሻ ድረስ መጨረሻ ድረስ የሚሄድ ፍቅር ያድርገው ማለት ነው። እንግዲህ እዚህ ጋር ተሸክሟታል ማለት ነው። ቅመሟ እንግዲህ ሁልጊዜ እንደተሸከማት ነው ተሸክሟና ያለው ደስ አይሉም። እውነት በጣም ነው ደስ የሚሉት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ደግሞ ምንድነው? በቅመሟና እንግዲህ በቅመሞቹ ሁለቱም ቅመሞች ሙይዛቻል የሚባሉት እንግዲህ ጨረቃዎቹ ማለት ነው። ቅመሟ ለብቻዋ ናት። እንግዲህ ተመልከቱ እዚህ ጋር ዛሬ እንግዲህ ፍቅር ቆንጆ የሆነ የፍቅር ቪዲዮ ሰርተዋል ማለት ነው። እዚህ ጋር እንግዲህ ሀይምዬ ማለት ነው ያለችውን አይታችኋል ማለት ነው። እና እነኛ አበባው የሆኑ ልጆች ማለት ነው እንግዲህ ቶሎ ቶሎ እየመጡልን ነው በፍቅር በደስታ በቃ የሌለ ፏ እያሉ ማለት ነው። እንግዲህ ቤተሰቦቻችንም ፏ እያላችሁ የጨረቃ ፋሚሊዎች እንደሆነ አውቃለሁ ማለት ነው። ደግሞ እኔን ሰብስክራይብ እያደረጋችሁ ላይክ አድርጉኝ ውዶችዬ ማለት ነው። እንግዲህ የምትንጨረጨሩም ካላችሁ በእነሱ ተንጨርጨሩ። ምንም ማድረግ አይቻልም፣ መሰጠት ማለት ነው። እና ብትንጨረጨሩ ምንም አይደለም። እንግዲህ ምንም ማድረግ አይቻልም። እንግዲህ ንግስቲቱም እንግዲህ ንግስት ትሆናለች ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። እንግዲህ ደግሞ ዛሬ ያበደ የሌለ ማለት ነው የሌለ ምን ልበላችሁ ማለት ነው የሌለ ነው። ልጆችማ በቃ የሌለ ፍቅር ውስጥ ገብተዋል ማለት ነው። እንግዲህ ቀለበቱ ተታሰረ ወዲህ ማለት ነው። እናንተ ሹክ ልበላችሁ እንደሆነ ነገር በቃ ፏ እያሉ ነው ማለት ነው። እንግዲህ ፏ ያለውን ማነው ፏ ያለውን ትዳር እስከ መጨረሻ ድረስ ያደርግላችሁ ማለት ነው። እንወዳችኋለን ማለት ነው። እንደዚህ ፏ እያላችሁ እንድትመጡ ነው የምፈልገው። ተጣልታችሁ ምን አባሽ የምባባለውን ነገር አቁማችሁ እንደዚህ በቃ የሚያምርባችሁ ትጀመር በቃ እንደዚህ ነው። አጠቃላይ ነገር የሚያምርባችሁ ይሄ ነው የምላችሁ። እና ቤተሰብ ምን ትላላችሁ? ዛሬ የዛሬውን ፎቶቸውን የዛሬው ቲክቶክ ላይ በቅመሟ ቲክቶክ የተለቀቀውን ምንድነው የምትሉት? እና ፏ ብትን ብለው መጥተዋል ማለት ነው። ፏ ብትን ያለውን ሁልጊዜም እንደዚሁ ፏ ብትን እንዳላችሁ እንግዲህ ሁላችሁም አይታችኋል ማለት ነው። ማነው ስሙ ፍቅር 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 ብሎ ደጋግሞ ጥፏል ማለት ነው ብሩኬ እና ፍቅር እና ሜሽን ተደርጓል ደግሞ ማለት ነው። እና ቤተሰብ በነገራችን ላይ ወላሂ ሂደታዩ ማለት ነው በጣም በሳቅ ፍንት ነው ያልኩት። በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እና በጣም ደስ የሚል ቪዲዮ ነው። ዛሬም እንግዲህ ቆንጆ ቪዲዮ እንጠብቃለን። የፍቅር ቪዲዮ ወይም ቅመሟ በፍራንክ ትመጣለች ማለት ነው። እና ቤተሰብ ምን ታያችሁ? እንዴት ታያችሁ? ደስ አይሉም? እውነት ደስ ይላሉ። በጣም ነው ደስ የሚሉት እኮ እውነት ለመናገር ማለት ነው። እና ከ10 ስንት ትሰጧቸዋላችሁ? እኔ ከ10 እሰጣቸዋለሁ ማለት ነው። እና ቅመሟ ደግሞ ዛሬ ያበደ ነው፣ አለባበሷ ምናምን ያበደ ነው። እንዲሁም ቡራም አይታችሁታል የለበሰውን ዛሬ የሆነ በቃ አለ ምንድን ነው የሚባለው? ምን ልበላችሁ የሆነ እንዴት ነው በቃ የሆነ እኔ እንጃ ምን እንደምላችሁ እናንተ ተርጉሙት። በቃ እኔ ምንም አልችልም ተርጉሙ። እና ለማንኛውም ይመቻችሁ። የምትወዷቸውም እንግዲህ የምጠሏቸው ደግሞ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እና የምጠሏቸው ደግሞ ምንም እያረራችሁ እንግዲህ ውስጣችሁን እያረራችሁ ታላይ ትስቁ ይሆናል። እንግዲህ ማረር ነው፣ ሌላ ነገር የለም ማለት ነው። በሰው ደስታ የሚያስደስተው በሰው ማግኘት ማለት የሚያስደስተው ሰው ቢያገኝ የማያስደስተው ሰው በጣም እውነት ከራሱ ጋር አይምሮ ትክክል ያልሆነ ሰው ነው እንጂ አይምሮ ጥሩ የሆነ ሰው መቼም እንደዚህ አያደርግም ማለት ነው። እና አትንጨርጨሩ፣ ረጋ በሉ እና ያበናት ሴቶች ደግሞ ማለት ነው እና ተረጋጉ ማለት ነው። ተረጋጉ ማለት ነው። እና ብዙዎች የሆነ ነገር እያየሁ ነው እና
መረጋጋት ያስፈልጋል ማለት ነው። እና የሰው የሆነን ነገር እናገኛለን ብላችሁ አትልፉ። የሰው ነው፣ የራሳችሁ ብቻ ነው ለእናንተ የሚሆን የሚችለው እንጂ የሌላ ሰው ለእኛ ይሆናል ብላችሁ ካሰባችሁ ተሳስታችኋል። እውነት ትሳሳታላችሁም ተሳስታችኋልም። እና ስለዚህ ብሩኬ የሀይሚ ብቻ ነው፣ ሀይሚዬም የብሩኬ ብቻ ናት። እና ስለዚህ ፍቅራቸውን ያጣጥሙበት ቀስ ብለውና ስለዚህ በቃ ተዋቸው፣ በቃ ተዋቸው፣ እውነት ተዋቸው። ማት እየሄዳችሁ ያልሆነ ነገር ትንኩሽ የምታረጉ ሰዎች በቃ ራሳችሁን ኩኑ ብያለሁ። ከአሁን በፊትም ተናግሬያለሁ፣ አሁንም እናገራለሁ። ዛሬም ነገም አልተውም መናገሬን እና ጋይስ እነኛ የሚጨቃጨቁትና የሆነ በቃ ሌለ ጥሩ ነገር የማያሳዩት እነሱን ተዋቸውና ፍቅር የሚሰብኩት ጋር ፍቅር የሚያሳዩን ጋር ደስ የሚል እንትን የሚሰጡን ጋር በቃ እነሱ ነው መከተል ያለብን ማለት ነው። እና የምትከተሉትን መወቁ፣ የምታዩትን የምትማሩትን ምን አይነት ትምህርት እናገኝበታለን፣ ምን አይነት ነው ይህ የሚሰሩት ስራ ብላችሁ ያንን ደግሞ ማገናዘብ የእናንተ ድርሻ ነው አይደል ቅመሞችዬ ማለት ነው። እና ስለዚህ እዛ ጋር የሚጨቃጨቁት እዛ ጋር ያልሆነ ከላም ያልሆነ በቃ ያልሆነ ነገር የሚነጋገሩት ጋር እነሱን ተዋቸው። በቃ እኔ እዚህ ጋር መጥቀስ አልፈልግም ባይዘወይ እና ተዋቸው። እነሱን ብተዋቸው ይሻላል። ምክንያቱም ሪቢክስ የሚባል ነገር አለ አይደል? ያ ነገር ስለሌለ እነሱ ጋር ይሆናል የለም ብቻ እንጃ ድራማ እንበለው ወይስ ያኔ መናናቅ እንበለው በጣም